የጦርነቱ ጊዜ ረሱላህ አለይሂ ሰላቱ ወሰላም የሁድ ጦርነት እየተደረገ በነበረበት ሰዓት ላይ የሙሽሪኮች የበላይነት ድጋሚ አመዘነና ነብዩን አለይሂ ሰላቱ ወሰላምን ጭንቅ ውስጥ ከተታቸው። የዚህን ጊዜ የአላህ መልእክተኛ አለይሂ ሰላቱ ወሰላም እየሸሹ እየሮጡ የተቆፈረ ጉድጓድ ነበር፣ እዛ ጉድጓድ ውስጥ ገቡ። እዛ ጉድጓድ ውስጥ ሲገቡ እግራቸው ተሰበረ። ያን ብቻ አይደለም፣ በአንድ ሙጅሪም ሙሽሪክ ሰው መልእክተኛው አለይሂ ሰላቱ ወሰላም ጥርሳቸው ተሰበረ። የአላህ መልእክተኛ እንደምንም ብለው የተሰበረ እግራቸውን ይዘው ከጭንቅላታቸው የሚፈሰውን ደም ይዘው ይህን ተራራ እየወጡ እዛች ሽንቁር ውስጥ ወይንም እዛች ቀዳዳ ውስጥ ገብተው ለመደበቅ ወይንም ደግሞ ለመቆየት ተገደዱ። የዚህን ጊዜ እዛ ስር በነበሩበት ሰዓት ላይ ልጃቸው ፋጢማ ውሃ እያፈሰሰችላቸው፣ አልዩ ኢብኑ አቡ ጣሊብ ደግሞ ደማቸውን እያጠበላቸው መልእክተኛው ሰለላሁ ዐለይሂ ወሰለም ሕክምና የተደረገላቸው ስፍራ ያቺ ቦታ ናት። አሁንም ድረስ ያቺ ቦታ አለች። እዛ ቦታ እንዲገቡ ያስደረጓቸው ወይንም ደግሞ ያስገደዳቸው ነገር የሙሽሪኮች ጦርነት የበላይ መሆንና የሰሃቦች ደግሞ መንኮትከት ወይንም ሰሃቦች አንድ አለመሆን፣ በዛ ምክንያት እዛ ቦታ ውስጥ የአላህ መልእክተኛ አለይሂ ሰላቱ ወሰላም ገብተው ሕክምናቸውን ለመደረግ ወይንም ሕክምና ለመውሰድ ተገደዋል። ይህ የኡሁድ ጦርነት ብዙ ታሪኮችን የተሸከመ ነው። ይሄ ብቻ አይደለም። ረሱሉ አለይሂ ሰላቱ ወሰላም፣ አቡበከር ሲዲቅ፣ ዑመር ኢብኑ ኸጣብ እዚህ ላይ ሲወጡ ይሄ ተራራ ተንቀጠቀጠ። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ኡስቡት ያ ኡሁድ አሉት። አንተ ኡሁድ ሆይ እርጋ፣ አትንቀጥቀጥ፣ አድብ። አንተ ላይ የቆመው ረሱል ነው፣ አንተ ላይ የቆመው አቡበከር ነው፣ ሲዲቅ ነው፣ አንተ ላይ ሸሂዶች ነው የቆሙት አሉት። እንዳትንቀጥቀጥ እርጋ ብለው ተራራውን አናገሩት። ይህ ኡሁድ ተራራ የጀነት ተራራ ነው። እንመለከተው። ይሄ ኡሁድ ተራራ የጀነትም ተራራ ነው። እዚህ ተራራ ላይ የአላህ መልእክተኛ አለይሂ ሰላቱ ወሰላም ቆመዋል። እግራቸው እዚህ ተራራ ላይ ረግጧል ማለት ነው።